ምን ውዴ ነገር ድምፄ ከፍ አድርጌ አላወራም አልኩሽ እኮ። አንቺ ግን አንድ ቃል ልትገቢልኝ የምፈልገው ነገር አለ። የኔ ንጉስ ምን ቃል ልግባልህ? ለማየ ደስታ ስል ጅልቦን ምንም አይመስለኝም። የዮዲት ጉዲት ማስመሰል አሁንም እንደቀጠለ ይገኛል። እኔ እማዬን ለማስደሰት እሳቸው ከተደሰቱ የኔ ንጉስ ማህፀኔ ውስጥ ያለ ልጅም ቢሆን መስዋዕት ማድረግ እፈልጋለሁ። እሳቸው ፊት ላይ ብቻ ደስታ ይታይ፣ ደስ እንዲላቸው ነው የምፈልገው። ለደቂቃም ያንተ እናት አዝነው ማየት አልፈልግም በማለት ዮዲት ጉዲት እያስመሰለኝ ለባሏ ስትናገር እንሰማለን። አለም እንግዲህ ባለችበት በታገተችበት ውሃ እንኳን ለምና ማግኘት አልቻለችም። ወይዘሮ ወርቄ እያሾፈችና እየተሳለቀችባት ትገኛለች። ውሃ ጠማሽ፣ ውሃ ነው የፈለግሽው በማለት ልብሷ ላይ ከብርጭቆ ውስጥ ውሃ ወደታች እያንቆረቆረኝ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የእናት ግፍ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከት ነው ዮዲት እንግዲህ የባሏን እናት በመጀመሪያ ላይ ሙልጭ አድርጋ ስትሳደብ እንመለከታለን። አንድ ሴትዮ መቼ ነው ከዚህ ቤት የምትሄጂው? አንቺን የማላይበት ቦታ የት ነው? እኔ አሁን ሮማንቲክ የሆነ ፊልም እያየው ነበረ። አንቺ ስትመጪ ፊልሙ ባንዴ ሆረር ሆነ። እንደው ምን ይሻለኛል? ከመኝታ ቤት ወደ ሳሎን ለምን መጣሽ? እያለ የባሏን እናት ከፍ ዝቅ ስታረግ እንመለከታለን ማለት ነው። የእውነት የምትነጋገረው ንግግር ለእናት አይደለም ለማንም ሰው ሊነገር የማይገባ ስድቦችን ነው የምትሳደበው ማለት ነው። አለም እንግዲህ ታግታን ያለችው እዛ ታግታ ባለችበት ደግሞ ስልክ አስደውለው እኔ ራሴ ፈልጌ ነው የወጣሁት፣ የተሻለ ደሞዝ አግኝቼ ነው፣ ይቅርታ አድርጉልኝ እንዳታስቡ በማለት እንግዲህ ለወንድዬ ደውላለች። ፀሐይና የወንድዬ እናት ደግሞ ለፖሊስ አመልክተው ነበረ። ፖሊሶች ቤት መጥተው ምንም ያገኙት ነገር የለም። ምክንያቱም መረጃ ሊያገኙ አልቻሉም። በድንገት ስለታገተች መረጃ እስካሁን አላገኙም። ፖሊሶች ደግሞ መረጃ ካላገኙ ምንም ማድረግ አይችሉም ማለት ነው። እማማ እንግዲህ እዚህ ጋር ዮዲትን ራስሽ ከዚህ ቤት ውልቅ በይልኝ፣ ከዚህ በኋላ አንድ ነገር እንድትናገርኝ አልፈልግም በማለት እንግዲህ ዘነዘና ይዘውላት መጥተዋል። ዛሬ ይሄ ሁሉ ነገር ሲደረግ እንግዲህ ወንድዬ የለም፣ ሁለቱ ብቻ ናቸው ቤት ውስጥ ያሉት። ከዚህ ቤት ራስሽ ውጭልኝ፣ ከዚህ በኋላ አንድ ነገር እንድትናገርኝ አልፈልግም፣ ስርዓት ሊኖርሽ ይገባል ያሏት። አረ ተይ ተይ የባሌ እናት ዛሬ ምን ሆነሻል? እንደ በፊቱ አንገትሽን ሰበር ደፋ ብታረጊ ነው የሚሻልሽ። አረ ጥጋብ እያለች ነው የምትገኘው። እንግዲህ ፀሐይ መታ ነበረ። ፀሐይ እዛ አግኝታት ፀሐይን አንቺ ደግሞ እዚህ ምን ልትሰሪ መጣሽ? ምን ታረጊያለሽ እዚህ? የእናቴ ሚስጥር ለባሌ እናት ልትሸጪ ነው ወይ የመጣሹ? ስትላት ፀሐይ እንግዲህ በመደናገጥ እኔ እዚህ የመጣሁት እትዬ ቤት ስለሌሉ ለዛ ብዬ ነው ወደዚህ የመጣው ብላለች። ቆይ ደሞዝ የሚከፍልሽ ማን ነው ስትላት አይ የአንቺ እናት ናቸው የሚከፍሉኝ፣ ደሞዝ ግን ብቻዬን ስለሆንኩኝ ነው እዚህ የመጣሁት ብላ ብትናገርም ቆይ የእናቴን ሚስጥር የእናቴን ወሬ በስንት እየሸጥሽ ነው ላማቴ ብላ ነው እየጠየቀች ያለችው ማለት ነው። አረ ምንም የሚሸጥ ወሬ የለም፣ የሚሸጥ ሚስጥር የለም ነው ስትል የነበረው። እዚህ ጋር ግን ከቤት ውጪ ራስሽ ነሽ መውጣት ያለብሽ እያሏት ነው የሚገኙት የዮዲትን። ዮዲት ግን አረ ቢያንስ ለልጆትም ቢሆን አስቡ እንጂ ሆዴ ውስጥ እኮ ያለው ልጅ ነው
እኔን እንደፈለጉ ቢያደርጉ ለልጄ ሊያስቡ ይገባል ስትል እንግዲህ ይሄንን ያለችው ደግሞ ወንድዬን አይታ ነው። መጀመሪያ ግን ዘነዘናውን አስቀምጡት፣ ዛሬ ምን ሆነዋል? ቆይ ሊመቱኝ ነው የጭራሽ እያለች ነበረ። እንግዲህ ሙግት ይዛ ነበረ። በድንገት ወንድዬ ወደ ቤት ሲገባ እባክዎት ማማ ቢያንስ ለእኔ ባያስቡ ለልጄ ያስቡ፣ ሆዴ ውስጥ ያለው የእርሶ የልጅ ልጅ ነው ያለችው። እንግዲህ እማማ በጣም ተናደው ስለነበረ ስለ አንቺም ሆድሽ ውስጥ ስላለው ልጅም እኔ አይመለከተኝም፣ በዚህ አናትሽን ነው የምልሽ፣ ከዚህ በኋላ አንድ ነገር እንድትናገሪኝ አልፈልግም ብለው እያስጠነቀቋን ነበረ። ወንዶሰን ግን በአጋጣሚ ሲመጣ እንዲህ የማየ ምን ሆነሽ ነው? አንቺ ከመቼ ወዲህ ነው እንደዚህ ተቀየርሽው? ለአንዲት ሰራተኛ ብለሽ ሚስቴ ላይ እየጮሽ ነው ያለሽው። ስለ ልጄ አይመለከትሽም የምትይው ደግሞ ለምንድን ነው? እኔ ግን ስለ ልጄ ይመለከተኛል። ምንድን ነው እንደዚህ ጸባይሽን ሁሉ የቀየረው? እያለ እንግዲህ እናቱን እየተናገረ ነበረ። ዮዲት እንግዲህ የምታስመስለው ባሏን ስታይ ነው የምታስመስለው። በሌላ ጊዜ ግን ሙልጭ አርጋ ነው እናቱን ስትሰድብ ስታሰቃይ የምትውለው። ይህን ሁሉ እንግዲህ የሚያውቀው ነገር የለውም ማለት ነው ወንዶሰን። እናቱ የሚሉትን በጭራሽ አይሰማም። እናቱን ማስከበር ያለበት ወንዶሰን ነበረ። ግን ሚስቱ እያስመሰለች ያለችውን የእሷን ማስመሰል እየሰማ እናቱ ላይ እየጮኸ ይገኛል ማለት ነው። እሳቸው እንግዲህ በቃ አልሰማህም፣ አለም ታግታ አይደለም፣ አለም ራሷን ከዚህ የወጣችው እንግዲህ እሷ ደውላ እንደዛ ብላለች። እንደዛ ብላ ደግሞ ደውላ የተናገረችው እዛ ያገቷት ሰዎች ደውለሽ እንደዚህ በይ ስላሏት ደውላ እኔ ፈልጌ ነው የወጣሁት፣ ይቅርታ አድርጎልኝ፣ እንዳታስቡ የተሻለ ደሞዝ ስላገኘው ነው የወጣሁት ብላለች ማለት ነው። ያገቷት ሰዎች ናቸው እንደዛ እንድትል ያደረጓት። ወንዶሰን ግን ልክ ነው የመሰለው፣ እውነት ነው የመሰለው። እንዴት እንደዚህ ታደርጊያለሽ? አንቺ ራስ ወዳድ ነሽ። ቢያንስ ለምን አትናገሪም? ደሞዝ ደግሞ ካስፈለገ ለምን ጨምሩልኝ አትይም? ዝም ብለሽ እንዴት ትወጫለሽ? አሁን የቀረሽን ደሞዝ ንገሪኝና ወደ አካውንትሽ ላስገባልሽ። በአንቺ ምክንያት ሚስቴና እናቴ እየተጣሉ ይገኛሉ። እንደዚህ ማድረግ አልነበረብሽም ነው ያላት። በቃ ቤተሰቦቼን ማስተዳደር፣ ለቤተሰቦቼ የተሻለ ገቢ ማምጣት ስላለብኝ ለዛ ብዬ ነው የተሻለ ደሞዝ ስላገኘው ስራ የገባሁት እያለች ትገኛለች። እሷ ግን ስራ ገብታ ሳይሆን ታግታ በጣም ጭንቅ ውስጥ ነው ያለችው። የታገተችበት ምክንያት ደግሞ የዮዲትን ጉድ በካሜራ ቀርጻ በስልኳ ስለያዘች ለዛ ነው ማለት ነው። ስልኩ ደግሞ በሚገርም ሁኔታ ያለው አጋቾቹ እጅ ጋ ነው ያለው ማለት ነው። አጋሾቹ እጋ እንዳለ የምታውቀው ነገር የለም ማለት ነው። ወርቄ ስልኩን ካላመጣሽ ግን ከዚህ አትፈችም፣ ውሃ ቢጠማሽም መሞት ካለበሽም ትሞቻለሽ እንጂ ማንም ውሃ የሚሰጥሽም የለም እያለች ጭራሽ በብርጭቆ ውሃ አስመጥታ ልብሷ ላይ ስትደፋበት ነበረ። አንደኛውን አጋች እንግዲህ ጠርታ ስልኩ ላይ መረጃ አለ፣ ያንን ስልክ የቀረጽሽውን ቪዲዮ እስከምታመጪ ስልኩን እስከምታመጪ ከዚህ መቼም አትወጪም ተብላ ተይዛለች። ነገር ግን ስልኩ ያለው አጋቹ ጋር ነው። አጋቹን ደግሞ ስልኩን እስከምታመጣ አሰቃያት፣ በደንብ ደብድባት፣ ስልኩ በጣም ያስፈልገኛል እያለች ትገኛለች ወይዘሪት ወርቄ ማለት ነው። አጋቹ ደግሞ ስልኩ ያለው እሱ ጋር ነው። ከጓደኛው ጋር ሲያወራ እንግዲህ ምንድን ያለችክ ሲለው ስልኩን እንደምንም ያለበትን ቦታ ተንገርክ፣ ከዛም በኋላ ይሄንን ጥቁረትክን የሚያስለቅቅልክ ገንዘብ እከፍልሃለሁ ብላኛለች ብሏል። እና ስልኩን ልትሰጣት ነው ወይ ገንዘብ ተቀብለ ሲል አይ እሷ ከምሰጠኝ ገንዘብ በላይ ይሄ ስልክ ያስፈልገኛል፣ ይሄ መረጃ ለእኔም ያስፈልጋል፣ ብዙ ገቢ ሊያስገኝ የሚችል መረጃ ነው ስልኩ ላይ ያለው። ስለዚህ ጥቁረቴ ባይለቅ እመርጣለሁ። ጥቁረት እኮ ደግሞ ውበት ነው በማለት ይገኛል። በቅርቡ እንግዲህ አለም ትወጣለች ማለት ነው። ምክንያቱም ስልኩ ላይ ያለው መረጃ ያለው አጋቹ ጋር ነው። አጋቹ ደግሞ አለምን ያስወጣታል። ውሃ ራሱ አልሰጥም ከዚህ በኋላ ስልኩን እስከምታመጪ ውሃ ልሰጥሽ አይቻልም፣ እኔ ጋር ታግተሽ ውሃም ምግብም፣ ምናልባት መንግስት እኮ በውሃና በእህል አይቀጣም፣ በልጆችሽ ብለሽኝ ደግሞ ውሃ አልከለክልሽም እያለች ሙድ እየያዘችባት ስልኩን እስከምታመጪ ምንም ነገር አታገኝም። ጉሮሮ የደረቀ ብትል እንኳን ለፖሊስ ልታቃጠሪበት የነበረው ጉሮሮሽ እሰይ እንኳንም ደረቀ
እያለች እንግዲህ እያሾፈችባት ትገኛለች። አለም ላይ ወይዘሮ ወርቄ ያደረገችው ተግባር እንግዲህ በጣም ከባድ ተግባር ነው። ግን መጨረሻዋ ገንዘቧን ነው እያጣች ያለችው። ምክንያቱም ሁለቱ አጋቾች ተባብረው ከእሷም ገንዘብ ይቀበላሉ። ስልኩን ደግሞ አለም አላቅም እያለች ነው የምትገኘው። ስልኩን መስጠት አትፈልግም። መረጃው ቢቆይም ግን የዮዲት ጉድ መውጣቱ አይቀርም ማለት ነው። ዮዲት እንግዲህ ባሏ ሲመጣ የምታስመስለው ማስመሰል በጣም የሌለ ነው። ከእናቱ ጋር እንደዛ እየተጨቃጨቀች ሲሰማ እሱ እንግዲህ እናቱ ላይ ነበረ የሚጮኸው፣ እናቱን ነበረ የሚቆጣው። ወደዚህ ዞር ብላ ደግሞ ከዚህ በኋላ እማማን እንድትናገራቸው አልፈልግም፣ እኔም ማስደሰት ከፈለግ እማማ በጭራሽ እንድትናገራቸው አልፈልግም፣ እሳቸው እንዲከፋቸው አልፈልግም፣ እኔ ተከፍቼ እሳቸው ተደስተው እንዲኖሩ ነው የምፈልገው። ልጄ መስዋዕት ካለብኝም እሳቸውን ካስደሰታቸው ልጄ ማህፀኔ ውስጥ ያለው ልጄን መግደል ካለብኝም እገላለሁ ነው እያለች ያለችው። እንግዲህ ይህን ሁሉ የምትለው ዮዲት አላረገዘችም። በቅርቡ ደግሞ ተንኮል ይዛ ትመጣለች። ምክንያቱም በእሳቸው ምክንያት ልጅ ያስወረደኝ የሆነ ነገር ሆንኩኝ ብላ ልትመጣ ስላሰበች ይሄ እቅድ ከእናቷ ጋር ስላለ አሁን ላይ የእሳቸውን ደስታ ነው የምፈልገው። ስለዚህ ልጄ መግደል ካለብኝም የእሳቸው ደስታ ብቻ ነው የሚቀድመው። አንተ ወልደው ከሰጡኝ ከእናት በላይ ማህፀኔ ውስጥ ያለው ልጅ አያሳስበኝም፣ እሱን ከእሳቸው አስበልጬ ልወድ አልችልም እያለች እያስመሰለች ለባሏ ለወንድዬ ስትናገር፣ እሱ ደግሞ በጣም ጅል ስለሆነ እሷ የምትለውን ሁሉ ያምናታል ማለት ነው። እባክሽ የኔ ንግስት ይሄን የዋህነትሽን ቀንሺ፣ የዋህነት እንደዚህ ሲበዛ ጥሩ አይደለም ብሎ እንግዲህ እናቱን እሷ እኮ ጥሩ ናት፣ አንቺ ግን ምን ሆነሽ ነው ጸባይሽ የተቀየረው? ለምንድን ነው እንደ ድሮዋ ማትሆኚው? እናቴ ምን ሆነሽ ነው ብሎ ሲጠይቅ እንግዲህ ወንዶሰን እኔ መጀመሪያም ዝም ያልኩት ያንተን ደስታ ፈልጌ ነው። ስታንጓጥጠኝ፣ ምግብ ስትከለክለኝ፣ ብዙ ነገር ስታረገኝ ያንተን ደስታ ፈልጌ ነው ዝም ያልኩት እንጂ ዮዲት እኔን ሳትበድል የቀረችበት አንድም ቀን የለም ብለው ሲናገሩ ለማመን ፈቃደኛ አልሆነም። አሁን ሁሉንም ነገር ለፖሊስ አሳልፌ ስለሰጠው ፖሊሶች አሁን ከዚህ ያስወጡልኛል ብለው ነበር የተናገሩት። ጭራሽ ሚስቴን ለፖሊስ ከሰሻታል ማለት ነው። ስለዚህ ፖሊሶች ጋር ሄጄ ሚስቴን ስለከሰሽ አለም በራሷ ፍቃድ እንደወጣች አመለክታለሁ፣ ወደ ፖሊስ ጣቢያ ሄዳለሁ ብሎ እንግዲህ እናቱን አሳልፎ ለመስጠት እናቱን ውሸታም ለማድረግ ከሚስቱ ጋር እየተባበረ ጅል ልጅ ነው ማለት ነው። የእውነት ፊልም ድራማ ስለሆነ እንጂ ግን በጣም ነው። እንዴት ልጅ እናቱን ሊረዳ አይችልም? ሚስቱን ይውደድ ችግር የለውም። ሚስቱን መውደዱ ጥፋት አይደለም። ግን ለምን እናቱ ሲከፉ ምን ሆና ነው እናቴ ብሎ መጠየቅ ነበረበት በዚህ ልክ። እና አስመሳዮች የተሞላችባት ዓለም ውስጥ ነው የምንኖረው እና የዮዲት ማስመሰል ከምንም በላይ የሚደንቅ ነው። ትንሽ እንኳን አይነቃባትም ማለት ነው ባሏ የኔ ንጉስ እያለች እንግዲህ ንጉስ ንግስት የሚለውን መቀለጃ አድርገውታል እነሱ። ግን ይሄ የተከበረ ስም ነው። በውሸት እያስመሰለች ባሏን ወጥመድ ውስጥ ይዛዋለች። ፀሐይም እንግዲህ የተቻላትን አለም እንድትገኝ ጥረት እያደረገች ነው። ግን እስካሁን ፖሊሶች መረጃ ስለሚፈልጉ መረጃ ደግሞ ለማግኘት አልቻለችም። እሷም እዛ ቤት የምትኖረው እንግዲህ በስጋትና በፍርሃት ነው። ምክንያቱም ሰዎቹ በጣም ኃይለኞች ናቸው። የአለም አሰሪዎች ጋር መታ ባገኘቻት ጊዜም እዚህ ምን ትሰሪያለሽ ነው ብላ ስታፋጥጣት የነበረው ዮዲት እማማ መለስ አድርገው እንግዲህ እናቷ ታማባት ገንዘብ ፈልጋ ነው ያሏት እና ገንዘብ ከኔ ልትበደር መታ ነው ገንዘብ አስፈልጓት ነው ሲሉ፣ አይቺ ደግሞ ምን ገንዘብ አላት ብለሽ ነው እዚህ የመጣሽው? ለራሷ ቤተ ክርስቲያን የምትሄድበት የታክሲ ገንዘብም እንኳን የላትም። እናትሽ ታሞ ነው፣ በይ ገንዘብ ከሌላ ቦታ ልትፈልጊ ትችያለሽ፣ አለበለዛ ደግሞ መልካም የሞት ጊዜ ለእናትሽ እያለች እያሾፈኝ ትገኛለች። ና የዮዲት ሹፈት የዮዲት ተንኮል የሌለ ነው። በቅርቡ ግን ትጋለጣለች። አለምን በቅርቡ እንደምትፈታ ተስፋ እናደርጋለን። ወንድዬ ግን እንደ ልጅ መንቃት አለበት ብዬ አስባለሁ። እኔ ጅልነቱ በጣም በዛ። እናቶች መከበር አለባቸው። የሰው ልጅ በእናቱ መደራደር የለበትም። እናት ምንም ልትሆን ትችላለች፣ ግን በቃ እናት እናት ናት። በእናቱ የሚደራደር ወንድ ልጅም ሆነ ሴት ልጅ ሊኖር አይገባም።
ክብር ለእናቶች ይገባል። መከበር ነው ያለባቸው። እናቶች ለልጆቻቸው በጣም ብዙ ዋጋ ነው የሚከፍሉት እና ወንድዬ ነቃ ነው ልል የምፈልገው። ሌላ ምን እላለሁ እኔ። እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣዩ ምን ይሆናል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ባይ ባይ። ሀሳብና አስተያየታችሁን ግን በኮሜንት ጻፉልኝ። እንደዚህ አይነት ክፋት አለ ማስመሰል። እኔ እንጃ የእውነት በሪያሊቲ ህይወት አይቻል አቅም። እኔ እንደዚህ ካለ ራሱ በጣም ተጋኗል።